ተወዳጁ እሁድን አንድ ላይ ቀጥሏል። አሁን ደግሞ የምናልፈው አቶ ወይም ወይዘሮ ልንል ነው። አቶ ወይም ወይዘሮ ወይዘሮ እንደተለመደው ዛሬም በአቶ ወይም ወይዘሮ አንድ የትዳር ጉዳይ እናነሳና እዛ የትዳር ጉዳይ ላይ ሀሳብ እንሰጣለን። የተነሳው ጉዳይ ደግሞ በቪዲዮ ተቀርጿል። እሱን ለቤተሰቦቻችን ነው የምንጋብዘው። ሀሳብ አስተያየት ካላቸው ደግሞ የኛም ማድመጥ ብቻም ሳይሆን እነሱም ከተመለከቱ በኋላ የራሳቸውን ሊነግሩን ይችላሉ። በጣም እንትን እያላችሁበት አለብን ከሳምንት ሳምንት እኔ በሆነስ እኛ ብንሆነስ ይሄን ችግር እንዴት አድርገን እንፈታዋለን እያላችሁ አሁን አንዳንዴ እንደውም ወስደ ነው ያን ስተት ሰዎች ቤት የተከሰተው ስተት እኛ ቤት ላለም ኦፍ ኮርስ ካንተ ስተት ነው እኔ የምማረው ከኔ ስተት እንደዚህ ያለ ስንኖር እንግዲህ ካንዳችን ነው የምንማማረውና ያን ነገር ላለማድረግ ራሱ እየተጠነቀቅኩ አለካይ ነገር አድጎ ይሄን ያመጣል ከነዚህ ነገሮች ይሄን ይፈጥራሉ እያልኩ ነውና እና ደግሞ እኔ በጣም አፍሽን በማር አለ ስንት ያቋረጥኩሽ በማር በስንት ዳቦ ይሄ ብዙ የምናነሳቸው እዚህ የተለያዩ የትዳር ጉዳዮች ሲነሱ እኛም የራሳችን ሀሳብ ቢሆን የምንላቸው ነገሮች አሉ አይደል እና እንደው ባለፈው ከባለቤቴ ጋር በሆነ ጉዳይ አልተግባባንም በሐሳብና እኔ እንዳንቀርጻችሁ አቶ ጓት እንዴ እዛ ላይ ሰጠሹ ምክር ተግባራ አርጊ እንዴና ለካ አንዳንዴ ሰው የምታወራውንም ሆነ መገኘት አለበት ወዲያ ወደ ራሴ ተመልሰኝና ኃላፊነትም ይሰጣል እዚህ የምናወራው ነገር ሁላችንም ቤት እኮ ይሆናል ለመግባባቶች እኛም ጋር ያንኳኳሉና ቁጭ ብለ እንደምታወራው ቀላል አይደለም በጫማ በዛ ሰው ጫማው ስትሆንና ብዙ ጊዜ የምናነሳቸው ሀሳቦች እኔን ራሴ ፐርሰናሊ አሁን በግሌ በጣም ጠቅሞኝ ኃላፊነት እንደወስድ ያወራውትን እንድኖር ያደረገኝ ነው የሆነ በአጋጣሚ ሁላችንም ያው ባለትዳር ስለሆነን የሚነሱት ጉዳዮች በሙሉ ይመለከቱናልና እኔ እንደውም ይሄን በዝግጅት ከጀመርንበት ጊዜ አንስቶ ወደ ውስጥ ይስመለከት አብዛኛው ባለትዳር የሚያገኛቸው ቤት ውስጥ ክፍተት ሆኖ የሚስተዋሉ ነገሮች በሙሉ የጋራችን ይመስሉኛል ይስፋም ይብዛም መጠኑም እንደገና ደግሞ የጉዳይ ሁኔታ ይለያይ እንጂ ሁላችንም ጋር ያሉት ናቸው እና እንዳልሽው ብዙ ነገር ምንማርባቸው እንደገና ደግሞ እኛ ቀላል ነገር አድርገን የምናልፋቸው እዚህ ግን የፍቺ መንስኤ ሲሆን ሁሉ ያያየን ነውና ብዙ ልምድ ያላቸው ቤተሰቦቻችን እነሱም ሀሳብ እንዲሰጡን እንፈልጋለን እኛ የራሳችን የኖርነውን ቢሆን ብንኖረው ብለን የምናስበው ነው አስተያየት የምንሰጠው ትክክል እንየው የዛሬውን ቪዲዮ የዛሬውን እንየው ችግር አለ ግን ምንህ ነው የሚያምህ ደሞ ምን ሆንሽ ለሰው ድካም ባታስብ ለራስ አይቀፍም የሽንት ቤቱን ጫማ አርገህ ጭራሽ ምንጣፍ ላይ ወጣ በቃ ጥቃቅን ነገር ነው አይደል ያሳስብሽ በቃ ይሄ ነው ምላሽ እረሳው በቃ ሽንት ቤቱን ምን አርገህ ነው የወጣው ለልጅቷ ንገራትና ታስደው ሰራተኛ ስለቀጠርክ ብቻ እንደፈለግከው አርገህ መውጣት አለብህ በሽንት ቤቱ ጫማ ቤቱን ሁሉ ማበላሸት አለብህ በጣም ያጋነንሽ ነው ምንድነው ማጋነን ነው ስርዓት መያዝ ላንተ ይሄ ማጋነን ነው አሁን አታስጨንቅኝ እኔ በጣም ብዙ ስራ ያለብኝ ሰው ነኝ እንዳንቺ ለጥቃቅን ነገር ቦታ መስጠት አልችልም ምንድነው 10 ጊዜ ጥቃቅን ነገር የምትለው ከዚህ በላይ ግዙፍ ስተት አለ እንዴ ይሄውልሽ ለሽንት ቤት ሌላ ጫማ ለመንጣፍ ሌላ ጫማ ለሳሎን ደግሞ ሌላ ጫማ እንዴ ቆይ በቁሜ ቆዳይ መክፈፍ እኮ ነው ቀረሽ ምን ችግር አለው አይጎዳ በቃ ይጨንቀኛል ንጽህና ነው የሚጨንቀህ ይሄ ንጽህና አይደለም 10 አይነት ጫማ ላልሽ ደግሞ በቃ እረሳለሁ ሽንት ቤቱን ቢሆን ደግሞ ባጋነንሹ መጠን አልተበላሽ ሄድና ተመልከተው ሽታው እኮ አስደረሰም ቆይና ሽቶ እንድልሽ ተጠብቀሽ ነበር በቃ ይሄ ነው ምላሽ እያንዳንዱ ነገር ማጋነን ትወጃለሽ እኔ የሥራ ሰው ነኝ ለጥቃቅን ነገሮች ቦታ የለኝም እሷ ደግሞ ነገሯ ሁሉ የሥራ ፈት ነው ቆይ
ሽንት ቤት ገብቼ ምን እንዲል ጠብቃ ነበረ? ሽንት ቤቱ ሸተተ፣ የሽንት ቤት ጫማ ምናምን የምትለው። በእርግጥ እኔም እረሳለሁ። ቢሆንም ግን ሁሉም ጫማ ንጹህ እስከሆነና ቤቶቹም ንጹህ እስከሆኑ ድረስ በአንድ ጫማ ሁሉም ቦታ ብንጠቀም ቆይ ምን ችግር አለ? በንጽህና ጉዳይ አልደራደርም። በቃ አልችልም። በተለይ የመጸዳጃ ቤት ንጽህና ምንም ቢጸዳ የሚቆሽሽ ነውና ጥንቃቄ ይፈልጋል። እና ቢቻል አንድ ሰው ከመጸዳጃ ቤት ሲወጣ ሻወር ቢወስድ ራሱ ደስ ይለኛል። አንዳንዴማ ሽንት ቤት መግባት እየፈለግኩኝ ራሱ ጭቅጭቋን ጠልቼ ተወዋለሁ። ኧረ ተወኝ ብቻ በጣም ታበዛዋለች። የባለቤቴ ግዴለሽነትና የኔ ጥንቃቄ ሊቀራረብ አልቻለም። በሳሙና ታጥቦ መውጣቱ ራሱ እኔ እጠራጠራለሁ እና እነግረዋለሁ ጭራሽ በመጸዳጃ ቤት ጫማ ምንጣፍ ላይ ይወጣል። ምንድነው የሚሻለኝ? ትዳር በመቻቻልና በፍቅር የተሞላ ትልቅ ተቋም እንደሆነ ባምንም አሁን ግን በጣም እየከበደኝ ነው። በእኔ በኩል ነገሮችን ለማስተካከል የሚቻለኝን ነገር በሙሉ አደርጋለሁ። አይ የመጨረሻ ላይ ያስተላለፋት መልእክት ተመችታኛለች። እኔ የሚቻለኝን ሁሉ ትዳሩን ለማስተካከል እያደረኩ ነው። እንግዲህ ምን ማድረግ እንደምችል አላውቅም። ማለት የሚቻለው እኮ በጣም ቀላል ነው። ማጽዳት ነው፣ መጽዳትና በነገርሽ ላይ እኔ ግን አሁን ይሄንን ቪዲዮ ሳይ እንደ ሁልጊዜ እንደምንለው ማለት ሁሉም ቤት ያሉ የመነጋገሪያ የግጭት ርዕሰ ጉዳዮች ግን አይገርምሽ? በጣም እንትን የሚመስል ነገር የሆነ ሌላ ሰው ቤት ብታስገባው በቃ ቀላል ግን የልጁ መደብ ሰምታችሁ ከሆነ ለማድረግ ጥረት ለማድረግ የሞከርኩ ነው ግን አይመስለኝም። ማለት ጥረት ለማድረግ እየሞከርኩ ካልጣረስ ሊፈታት ነው ጽዳት ብሎ አይገርምሽም? እንደዛ እና የቀላሉ ነገር የተረዱት አይመስለኝም ማለት ይሄ ትዳር ብለን የምናስበው ነገር እና ሳምንት ካወራ ነው ጋር ነው በቃ የዛሬ 15 ቀን ካወራ ነው ጋር ይመሳሰላል ብዬ አስባለሁ። ክብደቱን ማወቅ አለባቸው ትዳርና እኛ እኮ ማድረግ የማንችለውን የማንፈልገውን ነገር ስለ ትዳር ብለን የቻልነው ያረግናቸው ነገሮች እኮ በጣም ብዙ ናቸው። አንተ በባህሪ ልታረግ የማትችለውን ወይም ከትዳር በፊት የነበረ ማንነትና አሁን ያለው ሲነጻጸር የሚገርም ነው። እኔ እንዲሆንኩ ብለህ እስከምትገረሚ ድረስ ራስሽ የሆነ ቦታ አግኝተሽው አታውቂም? በቃ ትዳር ያን ልክ ይፈልጋል፣ ያን ክብርና መጀመሪያ ላይ ማነቅ የነበረባቸው ነገሮች ናቸው ተያይዘውና ወዳየነው ሀሳብ ግን ስመጣ ምንድነው በርግጥ እይታችን ይለያያል ወንድና ሴት። ለእናንተ ምንም ችግር የለውም ብለን የምናስበው ነገር ደግሞ ለኛ በጣም ትልቅ ቁም ነገር ችግር የለውም ብለን የምታልፈው እኔ ጋም ትልቅ ቁም ነገር ነውና በእኔ አመለካከቱ ለጋን የሚያለው ነገር ቤት ውስጥ ገብቶ ሊያግዙን ያሉ ልጆች አጋዣችን ወይም ኦኬ ሰራተኞቻችን ናቸው እንጂ አንተ ለስራ ቦታ ሰራተኛ ነክ አይደል? ቤት ውስጥም ስናመጣቸው ሰራተኞቻችን ናቸው። ሶ ባሪያ ግን አይደሉም። አንዳንድ ጊዜ የሆነ የባሪያ ስራ የሚመስል አይነት ነገር ስርዓት ማወቅ ስርዓት አለማወቅ ነው የታየኝ። ከእናንተ ሀሳብ በኋላ ደግሞ ሀሳብ እንጨምርበታለን። ግን እኔ ምን እላለሁ መሰላችሁ እንዳጠቃላይ የሆነ ቅኝት አለ፣ የቤተሰብ ቅኝት አለ። አሁን ለምሳሌ እናት ወይም አባት ቤት ውስጥ አንድ ሰው ሲያጠፋ አንድ ልጅ ሲያጠፋ አንተ ሁልጊዜ እንደዚህ ሁልጊዜ እንደዚህ የምታደርገው ይሄን ለምን እኔ በአንተ የተነሳ እንዲሉ ምን አይባል። ግን ያ ሰው ልጅ ቤቱን ጥሎ አይሄድም። ከእናት ከአባቱ መለየት አይፈልግም። ግን በወቅቱ ግን እኔ በቃ አያገባኝም፣ ደክሞኛል፣ አልፈልግም ምናምን ሊል ይችላል። እና አጠቃላይ እንደዚህ አይነት ቤት ውስጥ የሚነሳ ንግግር ጭቅጭቅ ልለው አልፈልግም። እኔ ግን እንዲህ አይነት ንግግር እንትን አይደለም፣ በሽታ አይደለም ማለት ትንሽ ቆይቶ የሚረሳ ወይም ደግሞ ያ የቤተሰብነቱ ዋናው ማገሩና ምናምኑ ዋልታና ማገሩ እስካልተነቃነቀ እስከሆነ ድረስ እንደ ቤተሰብ ቢሆን ችግር የለውም። አሁን እንደዚህ አሁን መታሷም እንዴት እንዲህ በቃ እንዲህ ነው እንትን አትልም አንተ ምናምን ብትለው ምንም ማለት አይደለም። ተመልሶ እሷን ስለሚወዳት ተመልሶ የነበረበት ቦታ ላይ መሆን ይችላል። ከዛ ደግሞ ያቺ ልክ ናት፣ የማትወደው ነገር ነው። በቃ የንጽህና ጉዳይ የማትወደው ነገር ነው። ስለዚህ ይሄ አንዱ የሷ የማትወደው ነገር እስከሆነ ድረስ እሱም ቀድሞ ማስተካከል አለበት። ግን እንደ ባልም ደግሞ ቢሆን ማለት ነው በቃ ማጽዳት አለበት። እሱም የተቻለው ነገር እንግዲህ የንጽህና ማጽዳት አይደለም ግን አለማቆሸሽ የተጸዳውን አለማቆሸሽ እኮ ያው ካቆሸሸ መልሶ የሆነ ሰው ለሚያደርገው ነገር ራሱ ዋጋ መስጠት ነው ብዬ ነው ማምነው። እኔ አሁን ቅድም ሊያባለችው መስማማው የሆነ ለእናንተ በጣም ጥቃቅን የሆነ ነገር ለሴት በጣም ለወንድና ለሴት ምንም ነገር በአንድ አይነት መነጽር ስለማናየው የተለያየ ነገር ነው። ሶ የጸዳ ቤት፣ የተስተካከለ ቤት በተለይ ደግሞ እሷ እንዳየናት ከሆነ በጣም ሴንሲቲቭ ናት ንጽህና ላይ ጽዳት ላይና ለፍታ አጽድታ የሆነ ነገር አድርጋ ማጽዳቱን እኔ ለምሳሌ አሁን
ተነስቶ ባለቤቴ ወይ ኩክ እንዲያደርግ ወይ እንዲያጸዳ ምናምን መጠበቅ አይነት ሰው አይደለሁም። በግሌ ነው ማወራ። ግን ቢያንስ ግን የተስተካከለውን ነገር አለማበላሸት ደግሞ ራሱን የቻለ ገዛ ነው ብዬ ነው ማስበው። ሁለቱም ከውጪ ነው የገቡት ብዬ ስገምት ሁለቱም ሰራተኞች ሊሆኑ ይችላሉ። ሶ ሁለቱም ሰራተኞች ከሆኑ እሱ ገብቶ ቢያንስ እንደው ስራ አቅልሎ ሊጠብቃት ሲገባ ይሄ ሰውዬ እሷ ያጸዳችሁን እሷ ያስተካከላችሁን አበላሽቶ ነው ይጠብቃል። እሷም ነገሩን ያቀረበችበት መንገድ ትንሽ በጣም ኃይለኝነት የተሞላ ስለሆነ እሷ ጋርም የሆነ ክፍተት አይቻለሁ። ግን ችግሩ የሚጀምረው ይመስለኛል አንቺ ጥቃቅን ነገር ላይ ትኩረት ታደርጊያለሽ ይላታል። ያ ነገር ለሷ ጥቃቅን አይደለም። ብዙ ጊዜ ያስተውላችሁ ከሆነ አሁን ቤት እናጸዳለን የሆነ ነገር ፏና አረግና ወንዶች ሲገቡ ምንም ችግር የለባቸው። አንተ ሰዓታት ፈጅተህ የወለወልከው ጠረጴዛ ላይ የሆነ ነገር ደፍተው የሆነ ነገር አስቀምጠው ምናምን ይወጣሉ። ለነሱ ትልቅ ነገር አይደለም። ከዛ አንተ በቆሸሸ ጫማ መኪናቸው ስትገባ ደግሞ እንዴት እንደሚሆኑና እኔ አሁን በጣም ነው የሚገርመኝ። ባለቤቴ እንደ እጁ ራሱ በትክክል የሆነ ነገር ሲሰራ እጁ ራሱ በትክክል መስራቱን እጠራጠራለሁ። መኪና ሲያጸዳ ግን አንዲት ነገር ራሱ አትቀረውም። በቃ በፍቅር ነው የሚያጸዳውና ይሄ ለወንድና ሴት ያለን እይታ ነገሮች ላይ ምን ሰጠው ትኩረት ራሱ የተለያየ ነው። እሱን አንደርስታንድ ማድረግ በራሱ ችግሩን ይፈታል ብዬ አስባለሁ። ግን በመጀመሪያ ምንም ነገር ይሁን ትዳር ላይ ይሄ ቀላል ነው ብለናልን። እንደ ቤቱ ቅለትና ክብደቱ እንደየቤቱ ይለያያል። ምንም ነገር ግን ሀፕን ሲያደርግ መጀመሪያ የምንነጋገርበት ቶን ራሱ ጉዳዩን የሚያከብደውና የሚያቀለው እሱ ነው። እሱም ቢሆን እግሩን እንዲሰቅሎ ምናምን እንደው ስትመጣ እንኳን እንዴት ነው ነገር ትክክል አይደል? እሱም ጋር እኮ ችግር አለ። እኔ አሁን ይሄኛውን የትዳር ሁኔታ ያየሁት ጉዳዩ ምናምንም ሳይሆን ዲሲፕሊን ራሱ አላየሁም ቤታቸው ውስጥ ማለት ነው። ለምሳሌ እሱ ቀድሞ ገብቷል፣ እሷ መታለች። ያው ባናናር ዘይቤያችን ደግሞ የሚቀድመው ሰላምታ ነው። ይሄ በነገር ቀጥታ ወደዛ ከመሄድ በፊት የሚቀድሙ ነገሮች አሉ። እነኛ ነገሮች አላየንም። እሱ ቀድሞ ገብቷል፣ እንደዛ ነው። እና በእነዚህ አይነት የትዳር ሁኔታዎች ውስጥ ሁሌ እኛ እንደምንለው የሚፈጠረው ጉዳይ ሳይሆን እኛ የምንወያይበትና የምንነጋገርበት ጉዳዩን ሚዛን ላይ የምናስቀምጥበት መንገድ ነው። ለምሳሌ ጽዳት ግዴታ ነው። አንቺ ቤት ውስጥ ማድረግ ማትወጂው ነገር ሊኖር ይችላል፣ የተፈጥሮሽ ነው። ባልና ሚስት ሆነሽ ስትኖሪ ደግሞ አንደኛውን ክፍተት አንደኛው እንዲሞላ ነው። የአንደኛውን ስፔስ አንዱ ቢሞላው ይሄ ሁሉ አይመጣም። እሱ ማድረግ የማይችል ከሆነ እሷ ያንን ማድረግ የምትችል ከሆነ ታደርገዋለች። ልክ ነው። ባኞ ቤት ገብቶ ሲወጣ ላይቆሽሽ አይችልም። ሻወር ይመስላል ነው መጀመሪያ ሲወጣ አካባቢ እሱ ከዛ በኋላ የሆነ ነገር ወደ ቀደመው ቦታ ያለ መመለስ ልምድ ካለው እሱን ስፔስ መሙላት ነው። እሷ ማትወደው ከሆነ ደግሞ ቤት ውስጥ አጋሽ ካላቸው ያ ነገር ተስተካክሎ እንዲጠብቃት ማድረግ ነው። ግን እንደ ባልና እንደ ወንድ ልጅ ደግሞ እኔ አሁን ለምሳሌ ማምንበት የግል ገመና የሚባሉ ነገሮች አሉ። ለምሳሌ አሁን አንድ ሰው እኔ በግሌ መጸዳጃ ቤት ገብቼ ስወጣ ንጹህ ሆኖ ነው እንዲወጣ ፈልገው። ምክንያቱም ካንቺ ቀጥሎ የሚገባው ሰው አንቺ ላይ ነው ትዝብት ኖሮት ምናምን የሚሆነው ማለት ነው። አሻራ ጥለከው እና በእንደዚህ አይነት መጠን ራስን መፈተሽ ይገባልና ክፍተቱ የሁለቱም ነው። ለኔ የሱን ክፍተት መሸፈንና ማስተካከል የሷ ነው። የሷን ገመና መደበቅና የሷን ክፍተት መሙላት ከሱ የሚጠበቅ ነው ይመስለኝ። እንደመጣሽ ቀጥታ ነገር ነው የሱም ቶን ደስ አይልም። የሚነጋገሩበት መንገድ አግባብነት የጎደለው ካንድ ብቁ ባለትዳር የማይጠበቅ ነው። ወጣት ባለትዳር ሲወስ የጎደለው ባለትዳር ማለት ይሄ ነው ለኔ ማለት ነው። በአግባቡ ቁጭ ብሎ መሸፈን ያለባቸውና ማስተካከል ያለባቸው ነገሮች ብዙ ናቸው። ከዛ ባሻገር ሌላ ማነሳው ነጥብ ይሄ ባልና ሚስት ቤት ውስጥ የሚያነሷቸው ጉዳዮች በነገሮች ላይ ለሁለቱም ትልልቅ ናቸው። ንጽህናው የሱ ችግር ከሆነ በጣም ከባድ ነው። አይ ግን እንትን ይባል ነገር አለ። አሁን የቢሮ አለቆቻችንን እንኳን የሆነ ነገር ለመጠየቅ ስንገባ ቆይ ሙዳቸውን አይደል የሆነ ሰዓት አለ። ሁላችን የራሳችን ሙድ አለ። ናፍቆት በጣም ጥሩ የምትሆንበት ሰዓት ላይ መጠይቃት ነገርና አይ ማሳልፈው ነገር አለ። ይሄ እኮ በቃ ሰው በመሆን ብቻ የምታስተካክለው ነገር አለ አይደል? የሆነ እኔ ለራሴ ስራ አስጨንቆኛል። ሴት ልጅ የባሏን ሙድ መከተል አለባት። አንዳንድ ጊዜ መቻል ስለቻለ ብቻ የሆነ ነገር ላይ ዝም ብለህ ጭነትን የምታሳርፈው ነገር አለ ስለሚችል ብቻ። ግን እነዛ ነገሮች አሁን ባሏ ስለሆነ ብቻ ሄዳ ትጮህበታለች። እሷ ጋርም ስነ ስርዓት ጎድሎ ነበር የምትነጋገርበት ነገር ካነሱት ርዕስ አንጻር እንደውም ለመጎረባበጥ እኮ በጣም ትንሹ ነው መሆን ያለበት። ቀላል ነገር አዎ። እና በየሳምንቱ ተረትሻት በሉኝና አባቴ በእውነት ተረትሽሊያ አንድ እግዚአብሔር ካንቺ አጥሩን ብላ ልታረው ረጅም በጣም እንደባለፈው አጭር እየሄዱ ባለስዳሮቹ አንድ አባትን እንዲ አድርጎኛል አፋቱኝ ትላቸዋለች። እሱ ይመጣና ዛሬ እኮ ሚስቴ እንደዚህ ያደረገችው እና ምን ላድርግ አፋቱኝ አንድ ቀን ሁለቱንም ማስቀመጧቸውና ብዙ አፋቱኝ ሲበዛባቸው እናንተ አብራችሁ መኖር የምትችሉት ለችግራችሁ መፍትሄው መፋታት እንደሆነ
ማሰብ ያቆማችሁ ቀን ነው እና ሁሌ መፋታት የሆነ ነገር ሆነ አፋቱኝ አይደለምና መፋታት አይደለም እኮ ሁሌ ችግራችሁን ይዛችሁ ትመጡ ከመፋታት አትጀምሩ ሌላ ነገር አለ ነውና አሁን ልጁ አብቅቶ ነው የጀመረው በጣም ትንሽ ነገር መሆኑን ማወቅ አለባቸው ፕላስ ናፍቆት ሐሳብ ላይ ለመጨመር ጽዳት ሲጸድ እኔ በጣም ሴንሲቲቭ ነኝና ሁሉም ሴት አብሶ ደግሞ የሚያግዝክ ሰው ከሌለ ወይ ደግሞ በጣም ጽዳት መኖር አለበት ቤት ውስጥ ለምትረጋግም አይነት ሰው ከሆንክ ምንም ነገር ቢያረጉ ወንዶች ፎጣ አንስታችሁ ታስቀምጣላችሁ ሶፋ ላይ እኔ እኮ ቤቱን አሳብጀዋለሁ ሰው ሊመጣ ነው እዚህ ጋር የተጠቀመበት ማንኪያ ዛጋ ምናምን እኔ እኮ በጣም ለመወልወል የሆነ ነገር ለማድረግ እና ደግሞ በጣም ውብ ሆኖ ቤቱ እንዲታይ የሚፈልገው እኮ እናንተ ስትመጡ የሚያምር ነገር እንድታዩ ለማድረግ ጥረት ሲዝረከረክ መጀመሪያ ኮምፕሌን የሚያደርጉት ደግሞ እነሱ ናቸው እና ከዛ ደግሞ በባል እንደመተቸት ለሚስት ከባድ ነገር የለም በነገራችን ላይ በእውነት ቤቷን አታጸዳም እቺ ሴት ለጽዳት እኮ ኬርለስ ናት እንደመባል የሚያም ነገር የለምና እሱን በማድረግ ጥረት ውስጥ ዝርክርክ አድርጎ ግን እኔ ዛሬ ከሱም ከሷም መሆን አልችልም እሷም ስነ ስርዓት የላትም አንዳንዴ ትልልቅ ነገሮች በቃል ኃይል ይበርዳሉ ምን አለበት አላሳዝንህ ምናም ብትለው ዛሬ ባይስተካከል ስራ አይደል ትዳር ለወንድም ለሴትም እኮ የእድሜ ልክ ስራ ነው ሶ ዛሬ ባይስተካከላት ነገ ይስተካከላል ከነጎዲያ እያለ የሆነ ቀን ላይ የምትፈልገው ባሏን ሰርታ ታገኛለች ሚስትም ብትሆን እሱም እንደዛ ነው የሚሆነውና ቱግ አድርገህ ከጀመርከው አሁን እዚህ ጋር የታየኝ የቃል ኃይል ነው የፍቅረኛነት ጊዜ ባይዘው ደስ የሚለው ማለት ነው ላይክ ሰዎች በፍቅር ግንኙነት ወቅት ይሄ በጣም በፍቅር ባበድክበት ወቅት እሷም ከቤቷ አንተም ከቤት መተህ የምትገናኝበት ወቅት ይሄ በደንብ ስለ ትዳር አውቀ ትዳር ላይ ምን ነገሮች ሊገጥሙ ይችላሉ የሚለውን ነገር ከትዳር በፊት በደንብ ቅድመ ዝግጅት አድርገህ መግባት እንዳለብህ በደንብ የምትሰራበት ወቅት ነው አይደል ሶ ፍቅረኝነት ላይ አሁን ሽንት ቤት ልጁ ገብቶ ተጠቅሞ ምን ነው አታውቀውም አይደል ሶ ትዳር ውስጥ ከገባ በኋላ አንዳንድ ነገሮች እንዳትቀበለው ያደርጋል የሆነ ነገር በቃ ላስት ታይም እንዳወራነው ነው ገብተው የሚያስቡበት ሰዎች አሉና ትዳር ማለት እያንዳንዱን ገበናህን የምትታያይበት ነው ላይክ በቃ ይሄ የሆነ ሰው ማትወደው ሰው ወይ የሆነ ሰው ሲያረጋው አይተ ቅፍፍ የሚልህ ነገር ባልህ ወይ ሚስትህ አይቶ በቃ በህመም በምን ጊዜ አይደል በመውደቅ በመቆሸሽ በመታጠብ በንጽህና በሁሉም ጊዜ አብረህ ልትሆን ነውና መግቢያ እንጂ መውጫ የለውም ነው የሚባለው ትዳር ሶ ያንን ሁሉ ነገር አክሰፕት ማድረግ ካልቻል ይሄ አሁን አይደለም ለፍቺ ለከባድ ጭቅጭቅ የሚቀርብ ርዕስ አይደለም ኮሙኒኬሽኑ ስለተበላሸ የሚያወሩበት መንገድ አሁን እኔ እሷንም መደገፍ አልችልም ሊያ እንዳለችው መሀል ላይ ነኝ የሚያወሩበት መንገድ በጣም መስመር የሳተው የሚመስለኝ መጀመሪያውኑ ይሄ ጅማሮ ችግራቸውን የሚፈቱበት ነገር የተስተካከለ አልነበረም ሁሉም ነገር ይሄ የሽርሽር ጊዜ አይደለም ሁሉም ጊዜ የሃኒሙን ጊዜ አይደለም በቃ ባልን በመጨረሻው ዳውን ሆኖ ልታዩት ይችላል ከዛ የመጨረሻው ከፍ ብሎ ሚስትህንም እንደዛው ሶ ቃል ስትገባባ ማለት በቤተክርስቲያንም በለው በአለማዊ በየትኛው መንገድ ቃል ስትገባባ በችግሯ በሐዘኗ በህመሟ ሶ የባሰውን አይነት ሁኔታ ልታይ ትችላለች እቺ ልጅና አንዳንድ ነገሮችን እየተቀበልክ እኔ መቻቻል የሚለውን ቃል ስለማንወደው ነው ስንቴ ግን ፍሬ ነገርህን ከመጀመር በፊት እሷ ወሬ ላይ ቀጥዬ ልንገርህን የማንቀጥልም እንትኑ ሁል ጊዜ ሽርሽር ጊዜ የለም መታጠቢያ ቤት ስትገባ በፍቅረኝነት ዘመን ቤቷ አያያዛት ሲገባ እንደውም ያውቀዋል ማን እንደሆነ ታቋለ ስላለ እንትን ይዛ ትገባለች አሉ ሁሌ ኩርቱ ፌስታል ቢጫው ለምንድን ነው በጣም ይቸገራል አሉ እሷንቺ ቢጫ ፌስታል ዘምገው ከቦርሷ ታወጣና ወደዛ ይዛ ትገባለች እና ያው ጋር ስታስወጣ እንዳይሰማት ነው እንግዲህ ፌስታሉ ኮሽ ታረግ ነው እሱን ይዛለ በቃ እሷ ከዛ ተዋን እየሰራች ጫጫ ታረጋለች ፌስታሏን ፍቅረኝነት የፍቅረኝነት ጊዜ ደስ የሚለው ይሄ ነው ፍንፍን ይላል ጽድት ብለህ ነው ልክ ስንትን ስትላሉ በቃ የሆነ እንትን ዘፈን ይመስላል ጧጧ ታረጋው ደግሞ ዘፈን ይመስል ነበር አሉ እንዴ ምን ያረክ ኢማጂን ሰዎች አሁን ትዳር ውስጥ ከገቡ በኋላ ዋነኛ አስቤዛ ኩርቱ ፌስታል ፌስታል ልስጥሻል ቆጣ ከዛ በእውነት እኔ ፌስታል ይዘሽ በገባሽ ይሻለኝ ተቋል ምደሽኛል እንግዲህ በዛ ደረጃ የምትጠነቀቅለት ሰውና እንትን አለው ስቴፕ አለው በቃ ወደ ተሽሞንሞናት ነው ትክክል እንደገና ደግሞ ምን እላለሁ መሰላችሁ እኔ አሁን ለምሳሌ ቤቶኜ ቤት ከገባው ባለቤቴ ስትመጣ እማየውን ፊት እናፍቃለሁ የሰላም ፊት ምናምን ያ ማቀው ፊት ደስ የሚለኝ ፊት እኔም ደግሞ ልክ ወደ ቤት ስገባ ቤት በቃ ብርሃን ሆኖ እንዲጠብቀኝ ነው ፈልግ ስለዚህ አሁን ለምሳሌ ይሄ ሰውዬ ቤቱ ሲሆን በቃ ስትመጣ መቼም ይጠብቃል ሰዓት አይደለም የተወሰነ መቼም ቶሎ በመጣሽ ምናምን ማለቱ አይቀርም እና ልክ ስትመጣ ግን ሰላሙ ያን ደስ የሚለውን ፊቷን ለማየት የራሱን ነገር ሰርቶ መጠበቅ አለበት
አሁን እዚህም ላይ ምንድነው በቃ ያውቀዋል። አሁን ሲመጣ ጭቅጭቅ ሊጀመር ነው መሆኑን ያውቀዋል። ምክንያቱም እሱ ሰርቶ በጠበቀው ነገር ማለት ነው። መጣለት ላይ ነው እንዳለው ይሄን ነው ምለው ነው። እና ሁለቱም ላይ የራሳቸው የሰላም ዝግጅት ማድረግ አለባቸው። አዎ ትዳር ሲባል የምንሰጠው ቦታና ቀደም አንቺ እንዳልሽው ሳንጨርስ የምንገባበት ጉዳይ ዋጋ ያስከፍላል። ትልቅ ተቋም ነው። እሱ ብቻም ሳይሆን አንድ ሴት ሚስት ሆና ከባሏ ጋር ስትኖር ወደደችም ጠላችም ለባሏ ብቻ ነው እርቃኗ የምትታየው። ባልም ከሚስቱ ውጪ እናት አባቱ ፊት እህቶች ወንድሞች ፊት አያደርገውም በልጅነቱ ካልሆነ ማለት ነው። ይሄ ማለት የገመና ጥግ ነው። ምንም ከዚህ በላ ማሳያ ሊኖር አይችልም ማለት ነው። በዛ መጠን የሚሰፋው ግንኙነት በዛ የሚታሰረው ግንኙነት በጣም ጥቃቅም በሆኑ ነገሮች ሊፈርስ ከጫፍ ሲደርስ በጣም ያሳዝናል። አሁን እዚህ ጋር ቅድም እንዳላችሁት በጣም ትንሽ የሚመስል ግን የሁለቱ ያንን የሚያስረሳ ቅድም ያልኩትን ገመና የሚያስረሳ እንደዛ ሆና ያየችው እስከማይመስል ድረስ የሚያወጣው ኃይለ ቃል እሷም እርቃኗን ባሏ ፊት እንደቆመች እንዳልታየች እስኪመስል የምትነጋገረው ነገር ደስ አይልም። ቅድም ያልሹ ነገሩ በሙሉ የሚታሰረው የፌስታሉም የምኑም በዚህ ነው። ከዚህ መጨረሻ አሁን ቅድም እንዳልሹ ጋዝ ለማውጣት ፌስታል ያንቆሻቆሸችው ልጅ በኮንፊደንስ ነው ባሏ ፊት እርቃኗን የምትቆመው አብራ ስትኖር ማለት ነው። የምትናገሪው ነገር ካለፈ በኋላ እስኪያሳፍርሽ አለመደማመጥ የሞላበት ያን የሚያስረሳ ዓለም ለኔ በጣም የውድቀት ጅማሩ እሱ ጋር ነው። አንዳንዶቹ ኢቭን ትዳራቸውን ሲመሰርቱ ተፋተው ነው የሚጀምሩት። ታውቂያለሽ አይደል? ተፋተው እንደማይዘልቅ ምናምን ተስፋ እየቆረጠ እንደው ለሞክረው ብዬ ነው እንጂ እሷስ ምትሆን አይደለችም ብሎ የሚገባ አለ። አይ ሰው ይሆናል ብለሽ ነው እንደው ሌዮ ምናምን ብላ ምትገባም አለች። እና ይሄ ከኢሞሽን ውጪ ከስሜት ውጪ ያለው ነገር ለራሳችን ነገርን ፍሬም የምናደርግበት ቅርጽ የምናስይዝበትን መንገድ ማሰብ በጣም ተገቢ ይመስለኛልና የሻወር ቤት ጉዳይ ብዙ አስወራ። እኛም እንግዲህ ትዳር ውስጥ እንዳለ እኔ በሆንስ እኔ ጋር ቢደርስስ ብለን የተወያየንባቸው ነገሮች አይ ቲንክ ለብዙ ሰው ይጠቅማሉ ብዬ አስባለሁ። ምናልባት በየቤታቸው ነው እዚህኛው ሀሳብ ላይ ያሉ ሰዎች ይሆናሉ እኮና ትንሽ መነሻውንም መድረሽ መሀል ላይ ያለውንም ነገር ከየራሳችን ተሞክሮ የተወሰነ ነገር ብለናል ብዬ አስባለሁ። እኔ ላይ ቢደርስ እኔ በዛ ደረጃ ባሌ ላይ አልጮህም። ምክንያቱም ሁልጊዜ አንደበታችን በተስተካከለ ቁጥር ነገሩን በዛው ይሄዳል። ወይ ጥሩ የሚያደርገው ወይ መጥፎ የሚያደርገው የኛ ንግግር ነውና እኛም እንግዲህ ካየነው ቪዲዮ የራሳችንን ሀሳብ ሰጥተናል። እናንተስ እንደዚህ አይነት ነገር ቢገጥማችሁ እንዴት ነው የምትፈቱት የሚለውን ነገር ዩቲዩብ አካውንታችንን ሰብስክራይብ እያደረጋችሁ ሀሳባችሁን አስቀምጡልን። ቀሪ የእሁድን አንድ ላይ ፕሮግራሞች ይቀጥላሉ። መልካም ጊዜ